ልጆችን ነው ኤቭሪ ነገሮች ሳተርዴ ናይት እኔና እሷ የምንወጣበት የምናወራበት ጊዜ ነው። ያንን ሳጣው ነው ትዳሬ ዲክሪስ እያደረገ መጣ፣ መውረድ ጀመረ። ፕሪንሲፕል ስህተት ማለት ነው። እዚህ ውስጥ ያላችሁ እኛ ያለፍንበትን ቁስል እንድታልፉ አንፈልግም። ዓለም እየተጨማለቀች ያለችበትን መንገድ እንድትሄዱ አንፈልግም። እዚህ ጋር ይሄ ሁሉ የምንናገረው ነገር እንድትድኑ ነው። በእውነት እኔና ቤቴ እግዚአብሔር ትውልድን የሚያደነበት ከሆኑ ችግሮቻችንን ሁሉ ልናወራ ተዘጋጅተናል። የምጠይቁን ነገር ሁሉ ምንም ችግር የለብን። እግዚአብሔር ቤቴን ያቆመው እኔ በቤቴ እንድመጻደቅ አይደለም፣ በቤቴ እናንተ እንድድሩ እግዚአብሔር እድሉን ከሰጠኝ አውል ቢ አቬለብል ኤኒ ታይም ማለት ላወራችሁ ፍቃደኛ ነኝ። ይኸው እያወራውን ያለው ሰው እባካችሁ አሁን አቁሙና አንድ ነገር ልንገራችሁ። ክብር ሁሉ ለኢየሱስ ይሁን። ትዳራችሁን ከዘላለም አንጻር ተመልከቱት። ምርጫችሁን ከዘላለም አንጻር ተመልከቱ። እንትን አትመልከቱ። ጊዜያዊ አይደለም። አላረካችኝም፣ አላረካኝም፣ አላበላኝም፣ አላጠጣኝም which is makes sense ግን ዘላለምን አስገቡበት። ጥያቄ ልስጣችሁ። ብዙ ጥያቄ እንዳለ አውቃለሁ፣ ግን አሳጥረን ጥያቄ ሐሳብ ካላችሁ ይውዬ የምትዩ ነገር አለ? እየተማርኩ ነው። ሁሌም በጣም የተነሳው ርዕስ ትልቅ ኢሹ ነው። የፋሚሊ ኢሹ ማለት በቃ ልጆች የሚያድጉበት ሀገር የሚሰራበት በጣም ትልቅ ኢሹ ነው የተነሳውና ደግሞ እንደዚህ አስተማሪዎቻችን ደግሞ የግል ላይፋቸውን መውደቅ መነሳታቸውን እያንዳንዱን ነገር ሲያስተምሩን ላይፋችንን የሚያንጽ ነገር ነውና በጣም ደስ ብሎኝ እየተማርኩ ነው። በጣም ትልቅ ትምህርትን ያገኘሁበት ትዳር ሁለት በጣም ልክ እንደ መላክ የሚዋደዱ ምንም ድክመት የሌለባቸው ሰዎች ጥምረት ሳይሆን ልክ እንደ ህፃናት አብረው የሚያድጉበት ቦታ እንደሆነ ነው የማውቀው። ትዳር በየአመቱ በየጊዜው በየቀኑ አንዱ ከአንዱ የሚማርበት የምንቻቻልበት ሳይሆን መቻቻል ለኔ ኔጌቲቭ ነገር ይሆንብኛል። ብዙ ጊዜ መቻቻል ማለት በቃ ግዴታ ሆኖብን ነው የሚሆንብኝ። መማማር፣ መሰማማት፣ እርስ በርስ ማደግ የሚለው ሞር ለኔ ይገልጸዋልና ሰዎች ከሰዎች ትዳር ይማራሉ፣ ከራሳቸው ትዳር ይማራሉ፣ ከውድቀታቸው ይማራሉ። ይቅርታ አንድ ሰከንድ። እሺ ጥያቄ ያላችሁ ከላይም ካላችሁ ኩካዬም ናህዬም ጥያቄ ካላችሁ መጠየቅ ትችላላችሁ። ሌላም ሰው ኤልሲዬም መጠየቅ ካለባችሁ ጥያቄ መጠየቅ የምትፈልጉ ሰዎች ከስር እናስገባቸዋለን። ጌስት ላይ ያሉትን አውርዷቸውና ጥያቄ መጠየቅ ያለባቸው ሰዎች ይውያለሽ አለው ይሰማል። እሺ ነው ድምጤ እና ስታስተምር ፓስተራሊ ደግሞ ባለቤት በጣም ድንቅ ሰው ናት። በጣም ቀስ ብላ ትልልቅ ነገሮችን ነው የምትናገረው። እየገረመኝ ነበር። ብዙዎቻችን ትዳርን የምናይበት የወንድና የሴት ጥምረት እንዳልሆነ ነው የነገረችን። ቀስ ብላ የእግዚአብሔር ማደሪያ እንደሆነ ማለት ነው። ሁሌም የእግዚአብሔር ማደሪያ እንደሆነ ስናስብ መለያየትን እንፈራለን። ስለ ልጆች እንጨነቃለን። እና እኔም የራሴን ትዳር እያየሁበት ነበረ። ምን አይነት አፕ ኤንድ ዳውንስ ነው ያለፍነው። ብዙ ሰዎች አሁን ላይ ሲያዩን እኛም 15 ዓመታችን ነው በትዳር እና በጣም የሚገርም ነው። እኔ እንዳንቺ አይነት ትዳር በሰጠኝ ምናምን ይሉኛል ሰዎች። በጣም ብዙ ሰዎች ጥሩ ትዳር ነው ያለን እግዚአብሔር ይመስገንና ፈገግ ብለን እንተያያለን። ቢካዝ እኛ ያለፍንበትን መንገድ እኛ እናውቃለን። በጣም ከባድ ጊዜዎች ነበሩ። በማጣት ውስጥ አልፈናል።
በከባድ ነገሮች ውስጥ ተፈትነን አልፈናል። ያኔ ደግሞ የነበርንበትን ቦታ ቢያዩት ዛሬ ላይ ያዩትን ነገር ብቻ አይደለም ዊሽ የሚያደርጉት። ሁሌም ዛሬ ዊሽ የሚያደርጉት ነገር ያለፈ ከባባድ ነገሮች ያለፉበት እንደሆነ ቢረዱት ብዬ አስባለሁ። እና ቅድም ስታስተምር እየገረመኝ ነበር። ትዳር የህንድ ፊልም አይደለም። ሁሌ በየቀኑ ልክ እንደ ፊልም ደስ የሚሉ ነገሮችን ብቻ የምናሳልፍበት ሳይሆን ሼፕ የምንደራረግበት ከባድ ነገሮችን እኔ መጽሐፍ ቅዱስ ላይ ብቻ ያለ ይመስለኝ ነበር። በመራብ ውስጥ በመጠማት ውስጥ ምናምን የሚለውን ፕሮሚስ ስንገባው በጣም ደስ ይላል። በሰው ፊት ቆማችሁ ይህንን ስትናገሩት በጣም ግሬስፉል ወርድ ነው እና ፍቅርን መገላለጽ ይመስላል። ልክ ስትኖሩት ግን በጣም ፔንፉል ነው። በጣም ፔንፉል ማለት ነው። እኛ ስናልፍ በትዳር ውስጥ እርቦን ያውቃል የእውነትና እንዴ ያኔ የገባነው ፕሮሚስ እንዲህ ነበር አልኩኝ ማለት ኢዚ አይደለም። ወርዱን ስንናገረው ነው ኢዚ እንጂ ልክ ስናልፍበት ከባድ ነው ማለት። ጥሩ ቤተሰብ ሊኖረን ይችላል። ትዳር ግን ራሳችን የምንችልበት ስለነበር እኔና ባሌ ስናልፍ 11ኛ ክፍል ሆኜ ነው ያገባሁትና በቃ ከስክራች ነበር የጀመርነው ከዜሮና ብንራብም ብንጠማም ነገ ትልቅ ነገር ላይ እንሆናለን፣ እግዚአብሔር ነገ በልጆች ይባርከናል ምናምን እየተባባልን ስናወራ ልክ እንደዛ አልመሰለኝም። ልክ በተግባር ስናየው የሆነ ሰዓት ላይ እርቦን ያውቃልና ከጀሞ በቃ ያንተ ቤተሰቦች ቤት ሄደን ምግብ በልተን እንምጣ ብለን ከጀሞ ሜክሲኮ ያኔ የ10 ብር መንገድ ነበር፣ አሁን አላውቅም። በእግራችን ሸከሸክ ነው ደግሞ ፀሐይ ነው። በቃ እየተደጋገፍን ተቃቅፈን ወክ የምናደርግ ነው የሚመስለው፣ የፍቅር ወክ ነው የሚመስለው። ልክ ቤታቸው ስንደርስ ምግብም ሳንበላ እንኳን ደክሞን ተኛን፣ እንቅልፍ ወሰደን ማለት ነው። እና እናወራለን ግን በቃ ይሄ ጊዜ ያልፋል፣ ወደፊት ይመጣል፣ ትልቅ ነገር ይሆናል። እና ግን ስጋዊ የሆነውን ብቻ ልነግራችሁ ሳይሆን እና ኤንዌይ በጣም ቴንኪው። ለምንድነው ወደኋላ መለስከኝና አንተ ስታስተምር የገባኝ ነገር አፕን ዳውናችሁን የወጣችሁበትን የወረዳችሁበትን ስትነግሩ ጀስት እንደ ሮማንስ ፊልም ሳይሆን መውጣት መውረዳችሁን ያሳለፋችሁ እግዚአብሔር እንደሆነ ነው እኔ የተማርኩት። ሁሌም በሜሬጅ ውስጥ እግዚአብሔር ካለ የማያልፍ የሚመስል ጊዜ ያልፋል። ኢቨን የደረሳችሁበት ስኬት የሚባለው የሚሆን ወደፊት የምትደርሱበት ነገር ሁሉ ከእናንተ ስጋዊ ነገር መታየት የበለጠ የእግዚአብሔር እርዳታና ድጋፍ ይታይበታል። ሰው በኃይሉ በርትቶ እዚህ ጋር ሊሆን አይችልም። 20 ዓመት ሜሬጅ አይደለም ዲስ ዴይስ 1 ዓመት አብሮ በሰላም መኖር ከባድ የሆነ ነገር ነው። ምክንያቱም እኔ በጣም ትዳር የሚገርመኝ ነገር አሁን ፓስተራሊ ከሆነ ቦታ የሆኑ ሰዎች ወንድም የሆኑ ሰዎች ልጅ የነበረ ባለቤቱ ደግሞ ከሌላ ቦታ የሌላ ሰው አብሮ እንደ ወንድምና እንደ እህት እንኳን ያላደገ ከተለያየ ቦታ የመጣ ሰው አንድ ላይ ኖሮ በፍቅር የሚመሰርተው ቤት ነው። ይገርማል እኮ ጭራሽ የማይተዋወቁ አብረው ያላደጉ የደም ግንኙነት የሌላ የስጋ የደም ግንኙነት የሌላቸው በጣም ባህሪያቸው አስተዳደጋቸው ሁሉ የተለያዩ ሰዎች አብረው የሚሆኑበት ቦታ ነውና ያለ እግዚአብሔር አብሮነት 20 ዓመት ኢዚ አይደለም። ሶ እኔ ፓስተራሊ ስታስተምር ይገባኝ የነበረው ነገር ምን ያህል እግዚአብሔር ቢረዳቸው ነው 8 እንለያያለን ብለው ሳይለያዩ የቀሩት። ምን አይነት እርዳታ ስላለ ነው ሰክሰስፉል የሆኑ ልጆችን ያፈሩት። እንዲህ አይነት ማይንዳቸው ሻርፕ የሆነ በትዳራችሁ መባረክ ውስጥ ኢየሱስን የሚያዩ ልጆች የተወለዱት ምን አይነት የፈጣሪ እርዳታ ቢኖር ነው፣ የእግዚአብሔር እገዛ ቢኖር ነው። አሁንም ባላችሁበት ወደፊትም በምትደርሱበት የትዳር ህይወታችሁ ላይ እኔ እግዚአብሔርን ነው ማየው እና ከህይወታችሁ የተቀዳ ስለሆነ ፊክሽን ስላልሆነ ያስተምራል። ፊክሽን ሲሆን ያው በቃ ሮማንሷን ነው የሚያሳየን። በጣም በሙዚቃ ይታጀባል ምናምን የሚያምር ነገር አለው ምናምን ፔኑን አናየውም። እዚህ ጋር ግን ከላይፍ የተቀዳ ነገር እውነት ስላለው እና በጣም ነው የምወዳችሁ ፓስተራሊ። ዛሬ ባለቤት ግን ደግሞ ስለተዋወቅኳት በጣም ደስ ብሎኛል ስላየኋት። ድንቅ በጣም ምጥ ውስጥ ስለኛ ምጥ ውስጥ ያለች ድንቅ እህታችን ናትና በዚህ ህዝብ ሁሉ ፊት ላመሰግንሽ ወዳለሁ። ቴንኪ ሶ ማች ስለ ቅንነትሽ። እግዚአብሔር ይባርክሽ።
አሜን ፓስተርዬ፣ በጣም እጓጓለው እንዳልከው ያንተና የባለቤትህ መገናኘት በጣም ያጓጓኛል። እግዚአብሔርን እጠይቀዋለሁ ሁሌ ማለት ነው። እኛም እንደናንተ ምናልባት ያልነበሩ ሰዎች ካሉ እኔም ከባሌ ጋር ተለያይተን እናውቃለን። እሱ አሜሪካ ሆኖ እኔ ኢትዮጵያ ሆኜና ለረጅም ዓመት አብረው የኖሩ ሰዎች፣ የሚዋደዱ ሰዎች፣ ልጆች ያሏቸው ሰዎች መለያየት ምን አይነት ፔን እንዳለው አውቃለሁ፣ ምን አይነት መነፋፈቅ እንዳለው አውቃለሁና እኛን እግዚአብሔር በታምር ነው ያገናኘን። በቃ የሚገርም ሚራክል ሰርቶ የእነሱን ቤት እኛ ቤት የገባ ደስታ እነሱ ቤት ገብቶ ማየት የእውነት ነው የምጓጓው። በጣም ነው የምናፍቀውና ለእኛ ብታምኑም ባታምኑም እኛ ቤት የሆነ ሚራክል በትዳራችን ሲሆንልን፣ በተለይ የወረቀት ጉዳይ ሲስተካከልልን፣ ያኔ ስናገር ሰምታችሁ ከሆነ ኢንተርቪው ገብተን ነበረ፣ የአሳይለም ኢንተርቪው ነበረንና አሁን ደግሞ ዲስ ዊክ ደግሞ አፕሩቭ ተደርገን ተሳክቶልናልና በጣም ደስ ብሎኝ የእናንተም እንደዚህ ይሆናል እለዋለሁ እየጻፍኩኝና እግዚአብሔር የአንደበትን ፍሬ ስለሚያስወርስ እግዚአብሔር እኛ ቤት የገባውን ደስታ እነሱ ቤት ገብቶ ደግሞ አንድ ላይ ሆኖ ለማመስገን ያብቃን። ሁሌም ነው የምለው፣ ደግሞ እምነቴ ነው ይሄ ለመናገር ሳይሆን እግዚአብሔር ዊሽ ያደረግነውን የተመኘነውን የጠየቅነውን የሚሰጥ አምላክ ስለሆነ እንደሚሰጣችሁ እንደምትገናኙ ለእግዚአብሔር ክብር እንደሚሆን አምናለሁ። ባረክ፣ ዘመንሽ ይባረክ። ቴንክ ዩ ሶ ማች። ሃሌሉያ። ቻፒ ቱምዚ ውስጥ ያላችሁ ሰላም ለእናንተ ይሁን። ቴንኪው እድሉን ስለሰጣችሁ ስለገባው። ዛሬ የሚገርም ፓስተርዬ በጣም ከብዙ ጊዜ ላይ እንግዲህ ብዙ ታሪኬን ስለምታውቅ ብዙ ስላወራሁክ ዲቴይል እዚህ ላይ መዘክዘክ አልፈልግም፣ ማውራት አልፈልግም። ያው በሌላ ጊዜ ለትምህርት የሚሆነውን አወራለሁ እና አንድ ነገር ብዬ ነበረ። እስካሁን ድረስ እግዚአብሔር ያጠፋው ጥፋት ስለ ትዳር እና ያጠፋው ጥፋትን ጊልት አይሰማኝም አልኩ። በወሰንኩት ውሳኔ አይደለ ባደረኩት በቃ ጥፋቴን ላገኘው አልቻልኩም እና አም ኮምፎርታብል በቃ ባደረኩት እቺ በወጣሁት ነገር በጣም ኮምፎርታብል ሆኜ ነውና አሁን ስትናገር አሁን አንተ እንትን ያድርግ እኔ እንትን ቲክቶክ ተበላሽቷል። ላይክ ላይቭ ሰው ሲገባ አይገባም እና ሰው ሼር ሲያደርገኝ ነው የምመጣው ማለት ነው። ካላረገኝ አላይም። በቃ ማን ላይቭ ይግባ አይግባ። በአጋጣሚ የሆነ ሜሴጅ ሜርሲ ኦር ሜሪ የምትባል ልጅ ናት ቴክ እንትን ያደረገችኝ ሼር ያደረገችኝ እና ስገባ የእውነት በቃ የምፈልገው ነገር ነው ስትል የነበረው እና ያው ብዙ ታሪኬን ታውቃለህ፣ ብዙ አውርቻለሁ። ግን አንድ ነገር ጥያቄ ያለኝ ማለት ነው። አሁን ለምሳሌ ቅድም የማትወዱት ነገር ውስጥ እንኳን ብትሆኑ እግዚአብሔር ያንን ነገር እንድትወዱት ያደርጋል። እንድትወዱት ስሩበት እያልክ ነበርና ቦዝ መሆን የለበትም ወይ? አንድ ሰው መታገል አለበት ወይ? ለምሳሌ ያክል ያንን በቃ የማይሆን ነገር ውስጥ ያለ እግዚአብሔር ፍቃድ የገባበት ይሁንና እግዚአብሔር እንዲሰራው ትጥርና ግን ሳይሆን ሲቀርስ ማለት ከአንድ ሰው ብቻ ቢሆን ፍላጎቱ አሁን ለምሳሌ እኔ ብቻ ብሆን መጸለይ የምፈልገው፣ እኔ ብቻ ብሆን ስለ ትዳር ትምህርት የምፈልገው፣ ከዛ እኔ ብቻ ብሆን የምወደው ተኝታ ባይዛት ምንድነው ማድረግ ያለብን? ገባ ላይክ ለረጅም ጊዜ አብሮ አለመተኛት ይሆናል። እዚህ ውስጥ ፍቃድ አለ ወይ? ብዙ አመታት ይቆጠራሉ አብረህ እየኖርክ ብዙ አመታት ገብተሃል እና ለመስራት እግዚአብሔር ፊት አንድ ሰው ብቻ ሚስት ብቻ ናት ወይ ኦር ባል ብቻ ነው ወይ እግዚአብሔር ፊት መደፋት ያለበት? እና ያ ነገር ምርር ሲልህስ ስትወጣስ እኔ እውነት ለመናገር ፓስተርዬ ዛሬ ገና ነው የምልህ within 3 years ያው ታውቃለህ የምታውቀውን ታውቃለህ አይደለ? በጌታ ፊት ይኸውልህ እገባለሁ፣ እከታተልሃለሁ። ብዙ ትምህርት እኔን ቀይሮኛል። ብዙ በማታውቀው እኔ በጣም በውስጤ በጣም ብዙ ነገር
ስለ ብዙ ነገር ስትናገር እኔን ተች ያደርገኛል። ተቀይሬያለሁ፣ በብዙ ነገር ተቀይሬያለሁ እና ዛሬ ላይ እግሬ፣ እጄ፣ ጉልበቴ ሁላ ነው ሲንቀጠቀጥ የነበረው። ምክንያቱም አማይ ሮንግ የሚለው ነገር ውስጤ ማለት ነው። ከዛ ደግሞ ለራሴ ጥያቄ ሆነብኝ ማለት መጠየቅ አለብኝ። ቢካዝ ቤት ውስጥ የከፈልኩትስ ዋጋ ያ ያደረኩት እኔ ፐብሊክ ላይ 1000 ምናምን ሰው ቁጭ ብሎ ማወራልክ ምንም በቃ ስለማላፍር ነው ባደረኩት ነገር ማለት ነው። እና አይ ፊል ጊልቲ ላይክ ዩ ኖ። ታዲያ በዛ ነገር ውስጥ እያለፍኩኝ ራስን ለማጥፋት በመሞከር ውስጥ እየሄድኩኝ በእውነት ለመናገር ምንም አይነት ነገር ውስጥ አልገባሁም። ከማንም ጋር አይደለም እንግዲህ ታውቀዋለህ። በቃ እግዚአብሔር ፊት ጾም ያለው ጸልይ ያለው አብሬም ለመስራት ሞክር ያለው ፓስተሮች ጋር ሄጃለሁ፣ ተምር ያለው። ከዛ ደግሞ ቀጥሎ በቃ ማለት በመጨረሻ ደረጃ እንግዲህ አይዶ ነው የዛ ሀገር እንትን ምንድነው የሚባለው ሜሪጅ ካውንስለር እንግዲህ ከፓስተሩ ሌላ ማንም መቼም የምትወስደው የለም እና ዛሬ ገና ተሰማኝ ነው የምልህ።